ብዙ ህልም አለ፣ ፍርሃቱን ግን አልቻልከውም። ስንፍናውን አልቻልከውም። ቲክቶክ የምታየው ምናልባት ካስረሳኝ ብለህ ነው። ትልቅ ዓላማ አለ፣ ግን ትንሿን ተግባር እንኳን መጀመር አልቻልክም። ምክንያት ትደረድራለህ፣ ከዛ ለነገ ትላለህ። ነገ መቼ ነው? የሚያመነታ ሰው የትም አይደርስም። ጊዜውን፣ ጉልበቱን፣ መንፈሱን ያባክናል። የተግባር ሰው ግን ከትንሽ ተነስቶ ተአምር ይሰራል። አቅም አጥተህ አይደለም። ሶስት የሳይኮሎጂ ወጥመድ ውስጥ ገብተህ ነው። የመጀመሪያው የሳይኮሎጂ ወጥመድ ስፖትላይት ኢፌክት ይባላል። መድረክ ላይ ቆሞ የሚቀልድ ወይ ደግሞ የሚዘፈን ሰው መብራቱ ሁሉ ወደሱ ነው። የተመልካች አይን፣ ቀልብና ትኩረት እሱ ላይ ነው። እኛም እንደዛ እንደሆንን እናስባለን። እኔን እኮ ነው ሰው ሁሉ የሚያየኝ የሚከታተለኝ፣ ብዙ ሰው አለ፣ ሰው ሁሉ ትኩረቱ እኔ ላይ ነው ብለን እናስባለን። ስለዚህ ብሳሳት ብወድቅ ምን ሆናለሁ? ምን ይሉኛል? ምን ውስጥ ገባለሁ ትላለህ። ጥናቶች ግን ማንም ስላንተ ስራ ፈቱ እንደማያስብ ያሳያሉ። ሁለተኛው የሳይኮሎጂ ወጥመድ ፍርሃት ነው። ፍርሃት የሚመጣው ቀጥሎ ምን እንደሚፈጠር ካለማወቅ ነው። አይምሮ የግምት ማሽን ነው። ስትጀምር፣ ስትሰራ፣ ስትለወጥ፣ ስታድግ፣ ሲሳካልህ ያስባል፣ ይስለዋል። ከዛ ግን መሃል ላይ ያሰብከው እንዴት እንደሚሳካ ግልጽ ያለ ነገር ስለሌለ ይጠፋበታል። መሃሉ ባዶ ነው። አይምሮ ደግሞ ባዶ ነገር አይወድም። የማይታወቅ ነገር አይወድም። ስለዚህ እንዳትጀምር ፍርሃት ይለቅብሃል። አሁን ካለህበት ምቾት እንዳትወጣ ያደርግሃል። እንደ ምቾት ደግሞ መጥፎ ነገር የለም። መጥፎ እስር ቤት የለም። በጣም የምትፈልጋቸው ነገሮች በሙሉ ያሉት ከፍርሃትህ ጀርባ ነው። በዘገየህ ቁጥር ፍርሃትህ ጎል እያስቆጠረ ነው። ከውድቀት በላይ ምን እንደሚያስፈራ ታውቃለህ? ቁጭት። ኮርኔል ዩኒቨርሲቲ በሞት አፋፍ ላይ የደረሱ 600 ሰዎችን አጠና። ምንድነው በዚህ ሰዓት የሚቆጫችሁ ነገር ብሎ ጠየቃቸው። ሁሉም የሚቆጫቸው ነገር በህይወት እያሉ የሰሩት ስህተት አይደለም። አስበውት ፈልገውት ያልሞከሩት ያልጀመሩት ነገር ነው የሚቆጫቸው። ኛው የሳይኮሎጂ ወጥመድ የሰዎች ቃላት ነው። አትችልም፣ አይሳካም፣ ይሄ ላንተ አይሆንም፣ ባንተ አያምርም፣ ባንቺ አያምርም፣ ይቅርብህ፣ ይቅርብሽ ያሉን ሰዎች ቃላት አይምሯችን ውስጥ እየደጋገመ ይጮሃል። አንድ አስገራሚ ጥናት ልንገራችሁ። ከመቶ ሰዎች ውስጥ 80ው ገና አንድ ትችት ሲሰሙ ዓላማቸውን እርግፍ አድርገው ይተዋሉ ይለናል። ሰው በሐሳብህ ሊስቅ ይችላል፣ እንደማይሆን ሊነግርህ ይችላል። ሁሌም እንደዚህ ነው። መጀመሪያ ላይ ይስቁብሃል፣ ከዛ ሊያስቆሙ ይታገሉሃል፣ ከዛ ታሸንፋለህ። ጋንዲ ነው እንደዚህ ያለው፣ እኔ አይደለሁም። ከሳቁብህ ከነሱ የተሻለ ስላሰብክ ነው። ትችት አትፍራ።